አንዴ ደግሞ እፎይ ፈቀደልኝ። አንዴ እሺ ካለኝ ተቃራኒ ነው ማለት ነው። ስለ ንጽህናማ ካፊሮችም ከእስልምና አይቶ ነው ቤተክርስቲያን የሚገቡት። እሱ ልተውና እፎይ በክርስትና ሃይማኖት ማን ነው ካፊሮቹን ከእስልምና አይተው ነው የሚገቡት ያለ ማን ነው? እስኪ የትኛው ማስረጃ? ና ነው ስለ ንጽህናማ ንጽህናማ አታወራ እፎይ። ችግር የለውም አብዲ አድርገን ማስረጃ ቤዝድ አድርገን እሱን እመጣልሃለሁ። ወይ እስቲ አንድ ጥቅስ ቆይ አንዴ እስላም አንድ ጥቅስ ብቻ ጥቀስ። እኛ ከእስልምና አይተን ነው የምንጠቀመው የሚል ክርስቲያን አዘጋጅልኝ። ሱራ 9:108 ላይ ተፍሲር ኢብን ከሲርን አዘጋጅልኝ። ሙስሊሞች ከኛ አይተው እንደ ንጽህናን መታጠብ እንኳን እንደለመዳችሁ አሳያለሁ። አንተ ግን አንድ ጥቅስ ጥቀስ። እኛ ከእስልምና አይተን ነው ያልንበትን አንድ ነብይ ከኛ አይቶ እንደሆነ እኔ ያሳያለሁ። ትጥበትን ያስተማራችሁ 900 ሶሪ አሁን የሰማሁ አንተ ደግሞ አድምጠኝ። በመጀመሪያ ልክ ገባ ስል ትጠይቃለህ ብለኝ ነበር። የጠየኩህን ጥያቄ ጠይቅና አንተ ያልከውን ደግሞ አሳይሃለሁ። እኔ ያሳይሃለሁ። አንድ ጥቅስ እሺ፣ እኔ ያሳይሃለሁ። አንድ ብቻ እኔ ያሳይሃለሁ። ቀጥል። ንጽህና ከሙስሊሞች ተምረናል ያልንበትን አንድ። እሺ፣ ቅድሚያ ግን ልጠይቅህ። እኔም ጠይቅሃለሁ እኮ አሁን ይኸውልህ እዚህ ቦታ ላይ እንደዚህ ብላችኋል። እፎይ እዚህ ጋር 2000 ምናምን ሰው ነው እያየሃለሁ እና መጀመሪያ ልገባ ስል የመጀመሪያ ጥያቄውን እኔ እናንተ በሚያቀርብ ልጠይቅ ጠይቃለህ ብለህ አታለቃቅስ። ከኛ ነው የምትማሩት ብለህ የለ። ምክንያቱም ይሄ እንደዛ ለመሆኑ አንድ እኛ ከእናንተ ለመማራችን አንድ ጥቀስ። እኔ ግን አሁን ክርስቲያን አዘጋጅልኝ 908ን አዘጋጅልኝ። እናንተዎቹ ከራስ ሶስት ከአይሁዶች ከጎረቤቶቻችሁ ከክርስቲያኖች ተምራችሁ እንደሆነ መታጠብ የጀመራችሁትን ያሳያል። አይሁድ ናችሁ ክርስቲያኖች ማለት አይሁድ ናቸው ማለት ነው። ጥቀስ። ችግር የለውም። አይሁድ የሚለውን እስቲ ክርስቲያኖች የሚለውን አውጣልኝ። እሺ ሊዮ ጥቀስ። እኔ ያሳያለሁ። ችግር የለውም። አሳይሃለሁ አላልከኝ? አሳይኝ። ልጠይቅሽ። አሳይኝ። ፕሌም አድርገሃል። ጥቀስ። ቅድሚያ ንጽህና ማታወራ ኢትዮጵያ ውስጥ ያለው እንኳን ቂጥ የሚታጠብ እንትን እኮ ብላችሁ ምጠሩ እኮ ናቸው። ስማኝማ መልስልኝ። እሺ ማስረጃ የለም። ላወራው ማስረጃ አለ። አንዴ መልስልኝ። የምፈልገውም ታውቃለህ። ማስረጃ አለ የለህም? ስለ ንጽህና የምትኮፈሱበት ቶፒክ ስለሆነ ላወራሃት ነገር ማስረጃ ማምጣት ትችላለህ? አዎ አመጣልሃለሁ። ጥቀስ። እሺ መጽሐፍ ይዘሃል? ጥቀስ። እሺ ድርሳነ ዑራኤል ዘየካቲት ገጽ 138 ቁጥር 11 ቁጥር 12 እና ቁጥር 13ን በደንብ አብብልኝ። ክፈትልኝ። የመጽሐፍ ይዣለሁ አላልከኝም? ክፈተው። ራስ ምን ይላል? ዛሬ ከሙስሊሞች ተማርን ይላል። አንደኛ ለምን ከፍታ አታነበውም? ከፍታ አንብበው። ድርሳን መቼ ነው የተጻፈው? 2200 ሰው እያየ ነው። 2200 ሰው እያየ ነው። ድርሳነ ዑራኤል ገጽ 138 አዳምጥ። ቆይ አንደኛ ድርሳን አዳምጥ። የዲቤት ማድረጊያችንም መወያያችንም ቶፒክ አይደለም። ድርሳን አንድ ቢሆንም እንኳን ከድርሳን ዑራኤል ከመጻፉ በፊት ክርስቲያኖች አይጸዳዱም ነበር ማለት ነው ወይንስ ከዛ በኋላ ነው የተማሩት? ለዚህን ክሌምን ከመመሪያ መጽሐፋችን ከዶግማችን ገጹን ለማውጣት ለምን ፈራ? ገጹን ለማውጣት ምን ፈራ? አውጣና አንብበው። እኔም ያደረግከው እኮ አንተ ነህ እኮ። እኔን ለምን እፈራለሁ? እኔ አንተን መጽሐፍ እየከፈትኩ እያሳየኸው እንዴ? መክፈቱ ይጠበቅብህ እኮ አንተ ነህ። ክፈት እና አንብበው። የራስህን መጽሐፍ ታዲያ ከፍተህ ትፈራለህ እንዴ? አብዲ 1200 ፎሎወር አለህ አብዲ። ካሜራ መክፈት ትችላለህ። ከፍተህ ማስረጃውን ማሳየት ትችላለህ። ቴንክ ዩ። ስለዚህ እጅ ላይ ነው ያለው። ይኸውልህ አንድ ስልክ ነው ያለኝ። ቦታ ሚውት ነው የሚያደርገኝ። ስክሪንሻት አድርገውና አንድ ስልክ ነው ያለኝ። ችግር የለውም። በስክሪንሻት ለጥፈው። እዚህ ጋር ያላችሁት 2300 ሰው እኔ እኮ ምንም የተናገርኩት ቃል እኮ የለም። ስክሪንሻት አድርገህ ለጥፈው። እኛ ከሙስሊሞች ነው የተማርነው ንጽህና። ለማንበብ ለምን ፈራ? ለጥፈው። እኔ እኮ አላመጣሁትም። ይህን ክሌም እኮ ነው ያደረገውም። ክሌም ያደረግኩት አንተ ነህ። ክሌም ያደረግኩት በደኖ አንተ ላይ ነው የሚያርፈው፣ እኔ ላይ አይደለም። እኔ ግዴታ ይኮ አትሽሽ
ተው 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 አትበለኝ። አዳምጥ ፎ እየሸሸ ነው። ቁም ነገር እየሸሸ ነው። አዳምጥ። ለመውረድ አቸኩል። አዳምጥ። ስክሪንሻት አድርገውና ለጥፈው። ያው ፕሮፋይል ላይ ከሙስሊሞች ነው የተማርነው ንጽህና የሚል እፎይ። እኔ አንድ ያናገር ላይ ማውጣት ትችላለህ? ቆይ እስላም አንዴ ሀቢብቲ አንዴ ስማማ ክፈት ነው የተባልከው። ሌላ ወሬ አታውራ። ስክሪንሻት አድርግና ለጥፍ። ለምን ትዋረዳለህ እንዴ? እኔ አሁን እጠቅሳለሁ ነብይ ቅማላም እንደሆነ ታረገኛለህ። አዳም ሳቦች ምን እንደሆኑ መረጃ ጠቅሳለሁ። ይከፈትልሃል። ገጹ እየነገርኩህ ያለሁት ለጥፍ። እኛ መጽሐፉን ነው ከነገጹ እየነገርኩህ። አትፍራ፣ አትሽሽ ይለኛል። ደግሞ እሱም ብሶ ኢዴት እኔስ ሎክ ቀጥላ ምበው ክርስቲያን ያ በተቃራኒው በነገራችን ላይ ሙስሊሞች ንጽህናን የተማሩት በነገራችን ላይ ከመጽሐፉ ሰዎች ነው። ምናለው የመሐመድ ሰሃቦች ራሱ ምን እንደሚሉ እናዳም። In the story of about your masjid, Allah the Exalted has praised you concerning the purification that you perform. ምንድነው ሙሐመድ ስለሚጸዳዳው ነገር ምን ይላሉ? What is the purification that you perform? They said, by Allah, oh Allah's messenger, we don't know except that we had neighbors from the Jews who used to use water to wash with after answering the call of nature. እኛ የመጽሐፉ ሰዎች ወይም ደግሞ አይሁዶች ራሳቸውን በውሃ ሲታጠቡ ካየነው በስተቀር ምንም የምናውቀው ነገር የለም። and we washed as they washed እነሱ ሲያጥቡ ተመልክተን ከዛ በኋላ እኛም ማጠብ ጀመርን ብለው ሙስሊሞቹ የሙሐመድ ሱሐቦች ይናገራሉ። ሙሐመድና ሱሐቦቹ እንኳን ንጽህናን የተማሩት ከማን ነው? ከአይሁዶች ነው ማለት ነው። ከአይሁዶች ነው እንጂ ሙሐመድማ 3 ድንጋይ ይዞ ነበር ቂጡን ሲጠርግ የነበረው፣ ንጽህናውን ሲጠብቅ የነበረው። ኢቨን አቡ ሁሬራ የሚባለው ሰሃባው ሊጸዳዳ ወይም ደግሞ ሊጸዳዳ እየሄደ ድንጋይና ውሃ ይዞ እየተከተለው ሙሐመድ ከውሃው ይልቅ ድንጋዩን ስጠኝ ብሎ ድንጋዩን እንደተጠቀመ ማስረጃ ማውጣት ማሳየት እንችላለን። ስለዚህ የሙሐመድ ቤስት መጸዳጃ ወይም ደግሞ በጣም በጥሩ ሁኔታ የሚጸዳዳበት ምንድን ነበር? በድንጋይ ነበር የሚጸዳዳው ማለት ነው። ውሃ አይወድም። ተቃራኒ አታውራ እንጂ ክርስቲያን እንደዛ አይደለም የሚለው ሐዲሱ። እንደዛ አይደለም። እንዴት ነው የሚለው? ይኸውልህ ረሱል አለይሂ ሰላቱ ወሰላም በ3 ነገር እንደምንጸዳዳ ነግሮናል። ከ3ቱ አንደኛው ድንጋይ ነው። ውሃ ካጣህ የሚለው ነው። ውሃ ለረሱል አለይሂ ሰላቱ ወሰላም ለማሳየት በድንጋይ ይቻላል ለማለት ነው እንጂ ማስረጃው ድንጋይ ይሻላል ውሃ ካጣህ እንደሚል ማስረጃውን ቶሎ ከፈር። ውሃ ካጣህ በድንጋይ ያው እንደዛ ነው የሚለው አይልም። ዛሬ እየተዋረዱ ነው የሚወጡ። ክፈት ማስረጃ። ለምን ትከራከራኛል? ይኸውልህ ነገር ያቀለ ልነግርህ እኮ አስጨርሰኛ። አዳም አይልም ማይለው ለምን ትላለህ? ለአፍንጫችሁ 3 ጊዜ ውሃ ጨምሩ፣ ለቂጣችሁ 3 ድንጋይ ተጠቀሙ ነው ያለው። ሐዲሱን እንደዛ የሚላ ውሃ ነው ብለሃል። ክፈት። እኔም ከፍታለሁ፣ አንተም ትከፍታለህ። አንተ ላወራህ ክፈት። ይኸውልህ ረሱል አለይሂ ሰላቱ ወሰላም በ3 ነገር እንደሚጸዳዳ ነገሩን። ከነገሩን በኋላ በፈረስ በሸናው ነገር እንዳታረጉ በአጥንት እንዳታረጉ ብሎ ረሱል አለይሂ ሰላቱ ወሰላም መጨረሻ ላይ በድንጋይ በ3 ድንጋይ። እሺ በአጥንት ማታደርጉ ለምንድን ነው? ሽንት የአጥንት የሸይጣንና የጂኒ ምግብ ስለሆነ ስለሚበሉ የወንድሞቻችሁ ምግብ ስለሆነ ነው ብለዋል ረሱል አለይሂ ሰላቱ ወሰላም። ስለዚህ አጋንንቶች የሚመገቡት የወንድማችሁ ምግብ አጋንንት ወንድሞቻችሁ ስለሆነ እንዳታቆሽሹባቸው ነው በስማት ተጸዳዱት። የጂኒዎች ምግብ ነውና እንዳትጸዳዱባቸው። ምንም ቅሬታ የለው ሐዲሱ ትክክል ነው። ያ ትክክል። ስለዚህ በወንድሞቻችሁ መካከል ጣልቃ አንገባም፣ እንዳታቆሽሹባቸው። ሰምታችኋል ወገን? በአጥንት ቂጣችሁን እንዳጠር በአጥንት ቂጡን ይጠርጋሉ። አጥንት እንዴት ነው ቂጥ እና ብልት በአጥንት ቢጠረገው? አጋንንት ወንድሞቻችሁ ነው የሚመገቡት ነው፣ እንዳታቆሽሹባቸው። ስለዚህ ተጠንቀቁ። ኤኒዌይስ ወደ መቃብሩ እንመለስና መረጃውን አታመጣው ማለት ነገርኩ እኮ ምን መረጃ ያስፈልጋል? ቀጥታ ሄደን እኮ ያው ይሄንን ነው በቃ። ይሄ ሪስ ነው፣ ሌላ ነገር የለም።
ያ ቶፒካችን አይደለም። ኤኒዌይስ እንደዛ አይደለም የሚለው ቶፒካችን ስላልሆነ ለጊዜው ልለፍ አይሻልም? ተው ባታልፈውም ችግር የለም። ቶፒካችን እፎይን ይሁን መጠየቅ እችላለሁ የምፈልገው ነገር ጥያቄ በኋላ አሁን እንጨርስኝ። ይሄንኛው ማለት ቀለል ያለ ነው እኮ አይ ስለማከበድ ሰዓት መልስልኝ አልወጣም። እሺ መክበዱና መቅለቡ ሳይሆን ጠብቂ እንመልስልሻለን ጥያቄ ካለሽ። እሺ ግን እኮ አሁን ብነግርህ ራሱ ቀላል ነው። አንተ የምታውቀው ነገር ነው። ስለናንተ ከበደና ስለቀለለ አይደለም። ቶፒክ አለ ስለከበደ ስለቀለለ አይደለም። ኤኒዌይስ እናንተ ምን የሚከብድዛችሁ ልመጡ ነው ሲጀምር። ኤኒዌይስ ወደ ቶፒኩ እንመለስና ሚስባ ይቀጥል። አብዱ የተወሰነ እረፍት አለ። ኢስላም ህይወት ራሱ መመለስ ትችላለች። አንዴ ቆይ ከሚስባ በፊት ጥያቄው ቶፒኩ ላይ መመለስ ትችላለች። ሙስሊም ስለሆነች ከጥያቄዋ በፊት መጨረሰን ከኔ ጋር አብዱ አንተ ምን ማስረጃ ስለማታመጣ አርገት ነው። መረጃ እያመጣ አይደለም። ሚስባ ይቀጥል። ሶሪ ሙሰባሃድ ነው የሚለው ሙስባህ ኢድሪስ ኦኬ። የመቃብር ቅጣት ከሚያስቀጣው በአሁኑ የመቃብር ቅጣት አለ። የመቃብር ቅጣት አለ። እሺ የመቃብር ቅጣት አለ። የመቃብር ቅጣት እሺ ኦኬ። የመቃብር ቅጣት ሱሪ ለምንድነው የምታሳጥሩት? ሱሪ ያው ሱሪ የምናሳጥረው እንትን ነው። ለምሳሌ ውዱም ያረክ ወይ የሆነ ነገር ውሃ ምናምን እንትን እንዳይነጅሰው ማለት ነው። በአጥር ምን ይሆናል? ያው በአጥር ከታች ለምሳሌ ያው ማስረዘም አለባቸው። ሴቶች ናቸው ልብሳቸውን ምናምን እግራቸውን እንዳይታይ እንጂ ወንዶቹ ምናምን የእናንተ ቢረዝምና ምን ላጠረ ምናምን ግዴታ የለውም። እንደው ግዴታ ማሳጠር ምናምን ግዴታ የለውም። አንተ ከፈለከ ነው እንደራስህ ነው። ለምሳሌ ይነጀስብኛል ሴት ወይ ውሃ ነገር ዝናብ ከዘነበ ምናምን ፍንጣሪው ምናምን እንትን ሱሪውን ይነጀስብኛል ብለህ እንትን ካልክ ለራስህ ስትል እንትን ታደርጋለህ። አለበዛም ያው ደስ ካለክ ልብስን በየጊዜ አጥባለሁ ካልክ ነጃሳ ከነካው ልብሱን አጥባለሁ ካልክ ጣጣ የለውም። አዎ ግዴታ። ስለዚህ ሱሪዬን ሽንት ከነካው ምን ይፈጠራል ማለት ነው? ሱሪዬን ካሳጠርከው ሽንት ሊነካ ይችላል። ስለዚህ መቃብር ቅጣት ይጠብቃል ማለት ነው። ኧረ እሱ ምን አገናኘው? አንተ ነው ከተነጀሰ እኮ ሰላት መስገድ አትችልም ነው። ኦኬ ሽንት ከነካስ መታጠብ አለበት ማለት ነው። መቃብር ቅጣት ያስቀጣል አይደል? ሽንት ያው ሽንት አያስቀጣም። ታጥባዋላ ካላጠብከው ያው ሰላት ሙሉ አይደለም ማለት ነው። ኦኬ ሽንት የመቃብር ቅጣት አያስቀጣም? አያስቀጣም። አንተ መጀመሪያ አንተ ራስህ ያወቅህ ካልሆነ ሳታውቀው የነካው ከሆነ አያስቀጣም። የመቃብር ቅጣት ምንድን ነው የሚያስቀጣው? ግን ያወቅህ የመቃብር ቅጣት የሚያስቀጣው ሰዎችን መበደል፣ የየቲሞችን ገንዘብ መብላት እና ዚና፣ ለምሳሌ ያለ ኒካ ምናምን ከሴቶች ጋር እንትን ማለት ነው። እና ከባባዱ ወንጀሎች እንደ ፈጣሪ ማጋራት፣ ከፈጣሪ ውጭ ሌላ አምላክን ይጠቅመኛል ብሎ ማመን የሚያስቀጣው እሱ ነው። ሰላት ለመስገድ ሽንቱ ታርቆ እኮ ሽንት አንተ እኮ ራስን ነው የሚመስለው። አንተ ያው ያወቅህ ልብሱ የተነጀሰ ያወቅህ ከሰገድክ ያስቀጣል። ኦኬ አንብበው። እሺ እና አዲስ ለመስገድ ምንድን ነው የምታወራው? ሽንት ከነካ ነው የሚለው። ክርስቲያን ቀጥል። ማስረጃ አለው። ሰላት አለመስገድ፣ የቲም ገንዘብ መብላት ምናምን የሚል ማስረጃ አለ። ቅድም የጠቀስካቸው አለኝ ማስረጃ። እሺ አምጣው እስኪ። አሁን ባላዘጋጀውም አሁን አላዘጋጀሁትም እንጂ አለኝ። የለህም እንደዛ የሚል ማስረጃ አታመጣም ወንድማችን። ወላሂ የሌለህን ነገርና የምታውቀው ነገር ብቻ ነው ማውራት የለብህ እኮ። ማስረጃውን አምጣ። መጀመሪያ ማስረጃውን አምጣ። አለ ከማለት በደፈናው ያለውን ማስረጃውን አምጣና እኔ ከፍትልሃለሁ። መክፈት የምትችል ከሆነ አንተ ከፍተህ መቀጠል ትችላለህ። ነገር ግን በዛ ተቃራኒው የመቃብር ቅጣት አንተ ያልካቸው ሳይሆኑ በትናንሽ ነገሮች ነው። እሱም ደግሞ ምንድነው? ልብስህን ምን ከነካብህ፣ ሽንት ከነካብህ ነው። ላንብብልህ አንድ ያዳምጠሽ። ያለ መልእክተኛ ይላል ሐዲሱን አለ አማርኛ አድርገውሽ አዳምጣ።
ልተረጉም ላሉ ችግር የለም። The messenger of Allah passed by two graves. የአላህ መልእክተኛ በሁለት መቃብሮች መካከል አለፈ ይላል። They are being punished by but they are not being punished for anything that was difficult to avoid. ምንድነው? እነሱ የሚቀጡት እኮ መከላከል በማይችሉት ነገር አልነበረም። One of them used to take care to avoid getting urine on his body or clothes. አንደኛው እየተቀጣ የነበረው ምንድነው? ሽንቱን ሲሸና ሰውነቱን ወይም ደግሞ ልብሱን ሲነካ ባለመከላከሉ ነው ብሎ ተናገረ። ስለዚህ መሐመድ የመቃብር ቅጣት በምንድን ነው አለ ማለት ነው? ልብስህን ወይም ሰውነትህን እንዴት በለኝ፣ ያው አለመከላከሉ ያስቀጣል። እንዴት በለኝ፣ አንተ ለምሳሌ የሆነ ነገር ታዘዝክ፣ የታዘዝከው ነገር ያው መከልከል ያስቻልከ ሳትከለከለው ቀረክ። ለምሳሌ አሁን ለምሳሌ ላምጣለስ ትጠጣ ተባልክ። ለምሳሌ አለመጠጣት የቻልክ አስፈልጎክ ወይ ራስህን እሺ ልብስህን ከነካብሽን አትቀጣም የመቃብር ቅጣት ብለህ ነበር ቅድም። መሐመድ ደግሞ ልብሳችሁን ሽንት ከነካባችሁ ነው የመቃብር ቅጣት የምትቀጡት፣ ወይም ደግሞ ሌላ ትልቅ ኃጢአት ስለሰራችሁ አይደለም የምትቀጡት ብሎ ተናግሯል። ትልቅ ኃጢአት ስለሰራህ ነው ወይም ደግሞ ሽንት ስለሰራ ነው የምትቀጣው? አሁን እኮ ያቀረብከልኝ መጽሐፉንም አላወቅኩትም። ሲጀመር ቁርአን አይደለም ይሄ። ሐዲስ አትቀበል? ሐዲስ ይቀበላለሁ። ቢሆንም እኮ ሐዲሱን እኮ ለምሳሌ አሁን የተወሰነ ቦታ ከፍታ ብቻ ቁርአን አይደለም አልኩሽ። ና የመቃብር ቅጣት ከቁርአን አምጣና ንገረኝሽ። የመቃብር ቅጣት አሁን የተረጎምኩልህ አይደል እንዴ? ኦኬ የመቃብር ቅጣት ቁርአን ላይ አለ? እንዴት የለም? ሁሉም አለ እኮ። እሺ ና ማስረጃ ከቁርአን ስንተኛው ሱራ ላይ ነው የመቃብር ቅጣት ትቀጣላችሁ ብሎ የተናገረው አላህ? እንዴ በሁሉም ሱራ ያልተናገረበት ሱራ አይታለ? በብዙ ሱራ ተናግሯል አላህ። በሁሉም ሱራ የመቃብር ቅጣት ብሎ በቁርአን ውስጥ የትኛው ላይ ተናግሯል? አንድ የመቃብር ቅጣት ብሎ አንድ ቁል ያ አዩሀል ካፊሩን የሚለውን ክፈት። ስንተኛው ሱራ ላይ ነው? ቁል ያ አዩሀል ካፊሩን ክፈት። እናንተ ካፊሮች 100 ስንተኛው ነው? ሳብ አድርገው። ሱረቱል ወረድ ደረድ በል ከፍ። በነገራችን ላይ እስልምናችን እኮ ሙሉ ነው። ምንም ያላካተተ ነገር የለውም። እንደናንተ አይደለም እኮ እንዴ! ምንም ነገር መፈክር ጀመረ። ሁሉ ነገር ወደ መፈክር ገባ። እስልምና ነው የምትኖረው። መልሱ ጋር ወንድማችን እስልምና ኤአይ የሆነ ሃይማኖት ማስረጃ እስኪያምጣ ወንድማችን አሁን ለተናገርኩ ማስረጃ አሁን ቅድም እኮ እሱ የመጀመሪያ ካፍታችሁ አሳዩ አንብቡ ሲልክ ማንበብ አልፈለጋችሁም። ማስረጃ አምጣ። ማስረጃ ታመጣለህ ወይስ አንተም እንደሱ ተረት አውርተህ ከስር ትወርዳለህ? እኛ ማስረጃ ነው። እኛ እዚህ ስንቀመጥ የምንጠይቀው በማስረጃ እናወራለን፣ በማስረጃ ጥያቄ እንቀበላለን። ተረት የምታወራ ግን ከኪስህ ተረት የምታወራ ከሆነ ታች ትወርዳለህ። ምክንያቱም ያንተን ተረት እዚህ ጋር ሊያዳምጥ ሰው አይሰበሰብም። እኔ አሁን ተረት አላወራሁም እኮ ግልጽ ሆኖ ነገርኳችሁ። ቁርአን ውስጥ የለም ሙሳብ የመቃብር ቅጣት የሚል በግልጽ ቁርአን ውስጥ የመጣ ክፍል የለም። እንዴት የለም? ያ እንዴ ለምን እኛን እንዴት ጠይቀናል? ሞልቷል። የለም ሞልቷል ትላለህ። ስትጠየቅ አታመጣ እኮ ሁሉም ላይ አለ። ሙሳብ አንድ ቦታ ብቻ ክፈት እስኪ አንዱን። ማንኛውንም ክሊክ አድርገህ ግባ። ማንኛውንም ክሊክ አድርገህ ግባ። ያው ገባ። እስኪ አሁን እዚህ ጋር እንደዚህ ገብተህ እንዴት ነው የመቃብር ቅጣት ብለህ የምታገኘው? ቀን ልስጥህ 114ቱንም ሱራ አንብብና የመቃብር ቅጣት የሚል ካገኘህ ይዘና በማንኛውም ሰዓት
ሙሳፍ አዘጋጀው ነው ስክሪንሾት አድርጌ ምናምን አዘጋጅቼ ያሳያቸዋለሁ። አይ የለም በቃ ልጠቁመህ እኔ የመቃብር ቅጣት ይጠቅመናል ብለው የሚያመጡት አንድ የፈርዖንን ታሪክ ብቻ ነው። ከዛ ውጭ የመቃብር ቅጣትን እንደዚህ ግልጽ ሆነ በቁርአን ውስጥ እንደዚህ ትቀጣለህ፣ ሽንትህን እንደዚህ ከነካ እንደዚህ መቃብር ውስጥ እንደዚህ ትቀጠቀጣለህ፣ እንደዚህ በእናንተ ነው እንጂ እንጂ በእኛው እኮ አለ። እንዴት በለኝ በእናንተ አሁን ለምሳሌ ኢየሱስ ያድናል ነው የሚባለው እንጂ ኢየሱስ ለምን የለም። ምንድን ነው የምታወራው? ወንድማችን መፈክር እኮ አደረግከው አለ ትላለህ። መረጃውን ደግሞ የለም ስትጠየቅ ሰው ቼክ አድርገው። በቃ ቼክ አድርግና ሜይ ቢ ይኸው አግኝቼዋለሁ ብለኸኝ በማንኛውም ሰዓት ያዝና ነው አይሻልም? ካገኘሁ ማየት ስለምንፈልግ አረ ሞልቷል። እንደ ካገኘው አይደለ አለ ወይ ቃል ሞልቷል ትላለህ። እሺ ጥቀስ። በቃ ከሞላ መከራ ከሆነብን ከሞላ ጥቀስ። በቃ እሺ አሁን አላዘጋጀውም እኮ ነው። ምን አልከኝ? በቃ እኮ ቼክ አድርግ ስለ ደግሞ ቼክ ማድረግም አልፈለግም እና እንዴት እንሆን እኮ ቼክ አድርግና ሌላ ቀን አግኝቼዋለሁ በለኝና እናግረኝ አይሻልም? ስለሌለ ነው ያ ሉክ ከመቃብር ቅጣቱ አንድ ሽንት ነው። አንድ ደግሞ እንጨምር የመን እንኳን ደህና መጣሽ። እሺ አባቴ አማን ነው? እንኳን ደህና መጣ። እግዚአብሔር ይመስገን አባቴ። እንዴት ነው? ሰላም ነው። ሙስሊም ነው ክርስቲያን? አይ ክርስቲያን ነኝ ተዋህዶ። ኦኬ እሺ በመጀመሪያ የአንተ አድናቂ ነኝ እና የሆነ ጥያቄ አለብኝ። ምክንያቱም ያቆዩ ቆይ ሙስሊሞችን እንጨርስ። ሂክማ እንኳን ደህና መጣሽ። ቢኒ እንኳን ደህና መጣሽ። ቻናል አዲስ እና የነገርኳችሁ ማለት ነው። ጥያቄ እምነት ጉዳይ ነው። ኦኬ ቀጥይ። ፀጉርን ሴት ልጅ በየቀኑ ማበጠር ትክክል ነው ወይንስ ትክክል አይደለም? ወዲያው ብታበጠር ስህተት ነው? ፀጉሯን ወዲያው ብታስተካክል ስህተት ነው? ውበቷን መጠበቁ የተወደደ ነው። ኦኬ ውበቷን መጠበቋ ፀጉሯን ማስተካከሏ ጤናማ ነው አይደለ? አይዋ አንድ ሰው መጥቶ አይ ፀጉሯን በአግባቡ መበጠሯ ትክክል አይደለም ቢልስ ከምን አንጻር አይ ማስረጃ ይጠየቃል። አንቺ ግን እንዳንቺ እምነት ፀጉርሽን በስርዓት መንከባከብ፣ በስርዓት ማበጠር፣ ጽድት ማለት ፏ ማለት አሪፍ ነው። አይዋ ኦኬ ሙሐመድ ምን ብሏል? ነብይ ሙሐመድ ማለት ነው ፀጉሯን ፏ የምታደርግ የምታበጥር የሚያበጥር ተደርጎ ወደ ምድር ውስጥ ይከተታል። እስከ ቅያማ ቀን ምድር አያለሽ ወደ ውስጥ ይገባል፣ ይጠለዛል ብሏል። የት ላይ ነው ይሄን የሚለው? ቡሃሪ 5789 ክርስቲያን ቀጥል። አይ በነገራችን ላይ ዶኢፍን ሁላ እያመጣ ማስረጃ ልሰረቅ አትችልም። ዳኢፍ ቡሃሪ ያልኳት ዳኢፍ ትለኛለች። 4 መዝሃቦች አሉ አይደለ? የቱ ዶኢፍ የቱ ሶሂህ የሚለውን ነገር ማወቅ አለብህ። ሳሂህ አልቡኻሪ ሰሒህ ላ ዶኢፍ የሆነውን ሁላ እየደረደራችሁ ማስረጃ አድርጋችሁ ታሳምኑ አትችሉም። ሲጀመር ከተቀመጣችሁ እኛን ጠያቂና አንድ ሂክማ እንዴ መስጊድ ውስጥ ከሚያስተምሯችሁ እኛ ነን ሳሂህ ሐዲስ የምንጠቀመው። መስጊድ ውስጥ ዳኢፍ ሐዲስ እየተጠቀሙ እንደውም ያስተምሯቸዋል። ነብዩ መሐመድ ያላደረገውን ነገር አዲስ የተፈበረኩ ታሪኮችን እየፈበረኩ ይናገራሉ። እኛ አንድም እናንተ ከማትቀበሉት አንናገር። አሁን ይሄ የወጣልኝ ሳሂህ አልቡኻሪ 5789 ላይ ነው። ነብዩ ምን አለ መሰለሽ? while a man was walking clad in a two-piece garment and proud to be himself with his hair well combed ምናል አንድ ሰው ሲራመድ አየ አለ። ምን ይላል? ሁለት ልብስ የለበሰና ከዛ በኩራት ሲራመድና ፀጉሩን ደግሞ በጣም በጥሩ ያስያዘ ሰደንሊ ይላል
አላህ ሜድ ሂም ሲንክ ኢንቱ ዘ እርዝ አላህ ወደ ታች ወደ ምድር ወደ ጥልቁ ምድር እንዲሰምጥ ያደርገዋል። ኤንድ ሂ ዊል ጎ ኦን ሲንኪንግ ኢንቱ ቲል ዘ ዴይ ኦፍ ሪዘሬክሽን እስከ ቅያማ ቀን ድረስ ወደ መሬት ስር መስጠሙን አያቆምም ይላል። እሺ ይሄ መጣ ከምን አንፃር ነው? ሐዲስ በሐዲስ ይፈሰራል። ጸጉሩን በጣም ቆንጆ አድርጎ ስላስያዘ ሐዲስ በሐዲስ ይፈሰራል። ኦኬ ሱናን አቢ ዳውድ 41 በ59 ይፈስርላት። እፎይ ጥያቄ አለኝ። ኦኬ ቀጥል። ቅድሟን ልመልስልህ። ትከፍታለህ። ችግር የለም። ዘፍጥረት ምዕራፍ 9 ቁጥር 21 ላይ ተረጋጋ። አቢ ዳውድ 41:59 ላይ ምን ይላል? ናሬትድ አብደላ ቢን ሙጋፋል አብደላ እንደተረከው ይልና the messenger of Allah ያላ መልእክተኛ forbade combing the hair except every second days በየሁለት ቀኑ ካልሆነ በስተቀር ጸጉርን ማስያዝና ማበጠር ከለከሉ። በየቀኑ ማበጠር አይቻልም፣ ምክንያቱም አላህ ወደ ጥልቁ ምድር በቂያማ ቀን ድረስ ስለሚያሰምጥሽ። እስኪ ዝቅ አድርገው አረበኛው ላምብቦ ትንሽ ዝቅ አድርገው። ያላ ሶሂህ ይላል ግን ያነ ማረፍ ሶሂህ ነው። እኛ የምንቀማና መጣው እና ሐዲስ አይ ብዙዎቹ ግን ضعيفዎችን ነው መርጠው የሚያመጡ ብዬ ነው ተመጣው ሐዲስ በስተርክል ተርጉመዋል። ሲጀመር ተርጉም እኔ እኮ እፎይ ገና ለገና እኮ ሳወራ አፌ ላይ የቆመብኝ እኮ ነው እንጂ እኮ የተናገርካቸው ነገሮች እኮ በስተርክል እኮ የተረጎምከው ነገር የለም እኮ። ተርጉም። እሺ ቀጥል። እሺ እኔ ያልኩ ቦታ ደግሞ ግባልኝ ያለ ተርጉምና ቀጥል። ዘፍጥረት ምዕራፍ 9 ቁጥር 21 ላይ ግባልኝ። ራሱን ታገኘዋለህ። ራሱን ይሄን የሚለው ወይ ና ተርጉም እስኪ ተርጉም። ራሱ የሚለውን ታገኘዋለህ። የእናንተ መጽሐፍ ላይ ልምጣለህ። ራሱ የሚለውን ያገኘዋል። ራሱ የሚለውን ታገኘዋለህ። ራሱ የሚለውን ያገኘዋል። እስቲ በእንግሊዝኛ ምላሽ ካለ ቀጥል። ራሱ ነው ነብይህ ላይ አፕላይ አድርጌ ላሳየህ እችላለሁ። ስለዚህ ተረጋጋ። ቢ ሃምብል የጠቀስከውን ጥቅስ ነብይህ ላይ አፕላይ አድርጌ ያሳያለሁ። ስለዚህ ተረጋጋ። ችግር የለም። እኔ ብታሳየኝ እኮ ነቢያ አንደኛ የምጠቅሰው አካል ነብይ አይደለም። አንድ በል ምን እንደምጠቅስ ስለማቅ በነገራችን ላይ እርሾ ያለው ምግብ ነው በለዋ። እርሾ ያለው እንጀራ፣ እርሾ ያለው ዳቦ ነው በለዋ። የምጠቅሳቸው ነገሮች እኛ ጋር ነብያቶቹ ላይ ጠቅሼ ምን አድርጋለሁ? እርሾ ያለው ምግብ በልተህ ነው የምታወራው? አንዴ ለኔም ጠይቀኝና አልጣ እንጂ። ስለዚህ ምንም እንትን አይልም ማለት ነው። እኛ ጋር የምጠቅሳቸው ነገሮች እናንተ ላይ አፕላይ ማድረግ ስለምንችል ቶፒኩ እናንተ ጋርም ስለሚመጣ ማለት ነው። ምንም እንትን የሚል ነገር አይደለም። ኤኒዌይስ ቶፒኩ ላይ ፎከስ አድርግ። መመለስ ከቻልክ መለስ። የኔን መመለስ አችልም። ቀጥል። አሁን ቶፒኩን መልስ ቅድሚያ። እሺ ወንድማችን አለው እዛ ላይ። እሺ ካለ ምንድን ነው የሚለው እዛ ላይ? እሺ ካወቀው እርግጠኛ ነኝ ዘፍጥረት የምታነሳውን ስለማውቀው ነው። እዚህ ግባ። እሺ ንገረኛ። እሺ ንገረኝ፣ ምንድን ነው የሚለው? እሺ ምን አገናኘው? ምንም የሚገናኝ አይደለም። እሺ ካወቀው ንገረኝ። ይኸው 2200 ሰው አለ አይደል? ንገረኝ። እሺ ካወቀው ንገረኝ። ለምን እነግርሃለሁ? የምታነሷቸው ዘፍጥረት ላይ ምን አታውቅማ። ይኸው አትመልስም፣ ትሸሻለህ። ችግሩ እኮ ይሄ ነው። ቶፒኩ አይገናኝም እኮ አይገናኝም። ምን ሆነ የማይገናኝ? ከሚገናኘው ጋር ነው። ከመቃብር ቅጣት ጋር ምን አገናኘው? ያገናኘዋል። ከመቀጥቀጥ ጋር ምን አገናኘው? ያገናኘዋል። ኦኬ ከፍ ላድርገህ እና አገናኝ እናሳየኝ። ክፈተው። እሺ ከፍታ አንብበው። ክፈተው። እኔ አልከፍትም፣ ምክንያቱም ይገናኝ። ምን ነው ፈራ? ለምን ፈራ? እኔማ ለምን ፈራለኝ? ምክንያቱም ማይገናኝ ቶፒክ እያወራ እኮ አንብዋ። መጽሐፍ ቅዱስ አይደል እንዴ? አንብበው። ክፈተው። እሺ ክፈትና አሳየን። የቅድሙንም አልከፍትም አልክ፣ ይሄንም አልከፍትም አልክ። አንተ ለምንድን ነው የምትሸሸው ወደኋላ?
ክፈትልኝ። ማይገናኝ እያወራህ እኮ ነው ወንድማችን። ሜይ ቢ አይምሮውን እንዴት ነው ለመጠቀም ፈቃደኛ? ማይገናኝ ቶፒክ አይደለም። ሚዩት አታርገኝ። ማይገናኝ ቶፒክ አይደለም። ሚዩት እንዳታደርገኝ። ይሄው 2200 ሰው ያለው ክፈትልኝ። በመቃብር ውስጥ ይቀጣል ይላል። አዎ ይላል። ክፈተው። ጤናም የለው እንዴ? ክርስቲያን ይክፈትልህ። ክፈትለት። ክርስቲያን ይክፈትልህ። ምን ላይ ነው? ይክፈትልህ። ምን ላይ ነው? ምንድን ነው ያልከው? ቴንክ ዩ እንዲህ ነው የሚባለው። ድርሳነ ዑራኤል ሁለት ቦታም ተሳይ። ሁለት ቦታ ነው ያለው። ድርሳነ አልጠየቀም። አዳምጥ። ቤቱን ላይ ይቀድም ያለው ሁለት ቦታ ነው ያለው። ስለ መቃብር አዳምጥ። ስለ መቃብር ያለው ሁለት ቦታ ነው። ሚዩት አታርገኝ። ሚዩት አትሩጥ። ድርሳን 2300 ሰው አለ። ሚዩት አታርገኝ። ጤናማ አይደል? የመወያያ እንትናችንም አይደለም። ድርሳን ሲጀመር እኛ ለመወያያ የሚቀርብ አይደለም። በቃ ፔሬድ። እዛ ላይ ከሆነ ያገኘኸው እዛ ላይ መቃብር ቅባት የሚል መጽሐፍ ካገኘ እንደዛ ተጽፎ ስህተት ነው። በቃ ፔሬድ። እና ከፍ ላድርገህና በደንብ ላስደምጠህ ደግሜ። አዳምጥ። እንደዛ አይነት ነገር እንደሆነ መጽሐፍ ላይ ያገኘውኝ ብትል ከሆነ አዳምጥ። አትጩህ አትበል። ሰው ያስገባው እኮ ልታወራ ነው። አዳምጥ። ያሰነው ሞታ ሰው ያስገባው እንዴት ታወራ ነው? አዳምጥ። ጥቀስ ስትባል አጠቅስም። የመወያያ መጽሐፎቻችን ላይ ቅድሚያ መልስ ልስጥ። የራስ ብቻ ነው እንዴ ለማውራት የምከጅለው? ተደማመጥ። እሱንም አዳምጥ የፈለገው መልስን እኮ ራስ ብቻ አታወራ። ራስ ብቻ አታወራ። መልስልኝ። ተታችን አይደለም ድርሳነ ዑራኤል ሌላም ድርሳናት ላይ ሽንትህን ነክቶ በመቃብር ውስጥ በመዶሻ ትቀጠቀጣለህ የሚል ካለ አንቀበልም። ፔሬድ። ፀጉርን አበጥረሃልና ፀጉርን ለምን አበጠርክ ብሎ በመቃብር ትቀጠቀጣለህ የሚል መጽሐፍ ካለ አንቀበልም። ፔሬድ። ለእኔና ለእናንተ የተቀጠቀጠልን፣ የተሰቀለልን፣ የተወገረልን፣ የተገረፈልን፣ የተመታልን ክርስቶስ አለ። ሽንት ስሸና ጠብ ብሎ ባህል መቃብር ትቀጠቀጣለህ የሚል መጽሐፍ አናውቅም። ፔሬድ። መመሪያችን ዶግማችን የሚመነጨው ከመጽሐፍ ቅዱስ እንደመሆኑ መጠን እንደዚህ አይነት መጽሐፍቶች ብታገኝ ቢኖር እንኳን አንቀበለው። ፔሬድ። ሽንትን ስሸና አንድ ቀን ሱሪህን ነክቶሃል፣ ስለዚህ በመዶሻ መቃብር ውስጥ ትቀጠቀጣለህ የሚል ቢኖር አንቀበልም። መክፈትም አይጠበቅብንም። ሲጀምር እንደዚህ አይነት መጽሐፍም የለም። እንደማይኖርም እናውቃለን። 100% እንደሌለም እናውቃለን። ቢኖርም ደግሞ አንቀበልም። ስለዚህ ስለ ዶግማ ስትጠየቅ የሆነ መጽሐፍ ላይ የሆነ ድርሳን ላይ እንዲህ የሚል አንብቤያለሁ። ሁ ኬርስ? እዛው ዞር፣ ይጠቅማል። የሆነ ታምር ላይ እንዲህ አንብቤያለሁ፣ ገድል ላይ አንብቤያለሁ። እዛው ዞር፣ ተነቀሰው ስትፈልግ። አይመለከተንም ማለት ነው። ምክንያቱም እነኛ ድርሳና ገድላ ከመጻፋችሁ በፊት እምነታችን የተመሰረተ ስለሆነ ማለት ነው። ሽንት ስሸና ነክተዋል፣ ፈስን ስፈሳ ሶላት ላይ ከዛ ተመልሰ ኡዱ አላደረግም እና በመቃብር ውስጥ በመዶሻ ትቀጠቀጣለህ የሚል አስተምሮ የለንም። ፍቅር ስቦት ከሰማይ ሰማያት ወርዶ ምን ያደረገን? አሁን ነፃ ያወጣንን ከምን ከአጋንንት እስራት ነፃ ያወጣን ልጆች ሆነን ሳለ ገና እንደ ባርነት እንደዛ እንደ ህግ እንትን ሽንት ስሸና ነክቶሃል፣ ፈስህን ፈስተሃል በሶላት ወቅት እያለ የሚመዘግብብኝ ከዛስ ፀጉርህን በየቀኑ አበጥረሃል፣ ሱሪህን አስረዝመሃል፣ ልብስ እንደዚህ ቀያይረሃል እያለ በመቃብር የሚቀጠቅጠኝ አምላክ የለም። እንደዛ አለ ብሎ የጻፈ ካለ አንቀበለው። ከመጽሐፍ ቅዱስ ብታመጣ ይገባል ማለት ነው። ፔሬድ። ኦኬ፣ ክርስቲያን ቀጥል። ቢኒ ሰላም ብያለሁ። ኦኬ፣ በነገራችን ላይ ይሄን ነገር እኛ እያወራን ያለው ምንድን ነው? ሙሐመድ በግልጽ ስለተናገረው ነው። ስለ መቃብር ቅጣት በጣም ደጋግሞ ተናግሯል። ስለዚህ ሙስሊሞች በጣም ብዙ ጊዜ አይታችሁ ከሆነ እጅግ በጣም ፈርተውና ደንግጠው የሚያወሩበት ቶፒክ ስለሆነ ማለት ነው። ሙሐመድም ደግሞ እነዛ ሰዎች መቃብር ውስጥ ሲቀጡ የሰማቸው ምንድነው?
ትላልቅ ኃጢአት እንኳን ሰርተው አይደለም ሽንታቸውን ልብሳቸው ላይ ስለሸኑ ነው እንደዚህ እየተሰቃዩ ያለው በመቃብር ቅጣት። ስለዚህ እናንተም ራሳችሁን ከመቃብር ቅጣት ጠብቁ ብሎ መሐመድ የተናገረው የሙስሊሞች ትልቁ ዶክትሪን ጭምር ስለሆነ ነው ማለት ነው። ኦኬ፣ ከዛ አንጻር ልታዩት ይገባል ሙስሊሞች። ያ ሰላም ልበላችሁ እና ትቀጥላላችሁ። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ፎይ ክርስቲያን ሚስራ እዚህ ውስጥ ያላችሁ ሁላችሁንም ስማችሁንም ያልጠራችሁ ሰላም ብያለሁ። እንዴት ነው? ምስጋናው ሰላም ነው። እንዴት ነው? እግዚአብሔር ይመስገን። እና የአሁኑ ልጅ አይ ቲንክ ስነስርዓትም የለውም። ኢቭን በቤት መጥቶ ሊያስወራም አልፈለገም። አንደኛ ይዘላል፣ መጽሐፍ ቅዱስ ይናገራል፣ ከዛ ድርሳን ይላል። ድርሳን ክፈት ሲባል አይከፍትም። 3 ገጽ ነው የተናገረው። አይ ቲንክ 49 51 ያለ መሰለኝ ካልተሳሳትኩ። 3 ገጽ ላይ እንዴት ነው ስፔሲፋይ አድርጎ እዚች ቦታ ላይ ብሎ ቢያንስ መናገር አለበት። ሲቀጥል እንዳልከው ነው ድርሳን ወራይ ላይ 100% እንደዚህ የሚል ሊኖር አይችልም። ካለም ደግሞ እንዲህ አይነት አስተምሮኝ አንቀበልም። እውነት ነው። ሆነ ለመናገር እንደዚህ አይነት ነገር ሊኖር አይገባውም። ከንጽህና ጋር ከቆሻሻ ጋር አያይዞ እግዚአብሔር የኔ መቆሸሽን አይቶ ኃጢአት ነው ብሎ አይቀጣኝም። በዛ የተነሳ ኦኬ፣ ወደ ቤተክርስቲያን ስንገባ ራሳችንን በንጽህና ጠብቀ መግባት እንዳለብን ይነግረናል። አዎ ትክክል ነው። ቤተክርስቲያን ያለውን ነገር እንትን እንዳንል። ከዛ ግን ለምን ቆሸሻችሁ ብሎ እንደ ኃጢአት ተቆጥሮ የሚያስቀጣ ኃጢአት አይደለም መቆሸሽ። በክርስትና እንዲህ አይነት አስተምሮ የለም። በአይሁድ ትራዲሽንም የለም፣ በክርስትና ትራዲሽንም የለም። እንደዚህ ይሄ የመሐመድ ተረት ነው። ባይዘው አምላካችሁ ምን አይነት አምላክ ነው? ቆሸሽክ ብሎ መላእክትን አስልኮ በምድር የሚያስቀጠቅጣችሁ ትክክል አይደለም። እንደገና ደግሞ ሀሳቡ ራሱ የተኮረጀው ያው ቅድም ስትሉት ነበር ከአይሁዳውያን የተወሰደ ሀሳብ ነው። ይሁን ከዛን ቀን ጀምሮ ነው መሐመድ ከመቃብር ቅጣትና ከሲኦል ቅጣት አድነኝ እያለ መጸለይ የጀመረውና ለሰሃባዎቹም እንዲህ አይነት ጸሎት አድርጉ ብሎ ትእዛዝ የሰጠው ከዛ ጊዜ በኋላ ነው ብላ አይሻ መስክራለች በመጽሐፏ ላይ በሐዲስ ላይ። ኦኬ፣ መሐመድ ራሱ አያውቅም ነበር እና ከአይሁዶች የመጣውን ነገር ሁሉ መለኮታዊ መገለጥ እያስመሰለ እያስገባ ነው መሐመድ ጉድ የሰራቸው። ሽንት ምናምን የነካው ሰው ምናምን ይሄ ከዚያ መጣ። እኔ ያው ቀጥሉ። ራክ ክርስቲያን ቀጥል። አዲስ የገባ ልጅ አለ ቶፋ ይሰማል? አዎ ይሰማል። ሰላም ነው። ሰላም አንተ? አልሐምዱሊላህ። ኦኬ፣ ሰምተዋል ቶፒካችንን? አልሰማሁም እኔ የመቃብር ቅጣት አለ ብለህ ታምናለህ? ወንድማችን የመቃብር ቅጣት አለ ብለህ ታምናለህ? እኔ ልመልስ አይደለም የገባሁት። ኦኬ፣ ልመልስ ካልሆነ ሚውት አድርግና ተቀመጥ። እሺ፣ መልስ ብቻ መለስ የምችሉ ሙስሊሞች ካላችሁ መግባት ትችላላችሁ። አንድ ክርስቲያን ኦኬ፣ ቶፒክ ላይ ፎከስ አድርጉ። ለምትጠየቁ ጥያቄ በማስረጃ መልስ መመለስ ትችላላችሁ። እሺ፣ የመቃብር ቅጣት ከሙሐመድ በፊት የሌለ ተረት እንደሆነ በዚሁ ልታውቁት ይገባል። የመቃብር ቅጣት በእስልምና 124,000 ነቢያትና መልእክተኞች ተልከዋል ተብሎ ይታመናል። 124,000 ነቢያትና መልእክተኞች ተልከዋል ተብሎ ይታመናል። ይህንን በደንብ አስተውሉ። እሺ ወንድማችን ሰላም ነው? አሁን የገባው ሰላም ነው አለ። ሙስሊም ነህ? አልሐምዱሊላህ ሙስሊም ነኝ። ኦኬ፣ የመቃብር ቅጣት አለ ብለህ ታምናለህ ወንድማችን? አምናለሁ። ኦኬ፣ የመቃብር ቅጣት ከሙሐመድ በፊት ያስተማረ ነብዩ ወይ መልእክተኛ አለ? እነግርሃለሁ፣ ግን በመጀመሪያ ማለት ነው እዚህ ተቀምጣችሁ የምታስተምሩት ሰው ወደ ክርስትና እንዲገባላችሁ ነው አይደለ? ስታይ ማስረጃና ማለት አሁን ሙስሊሞች ኦርቶዶክስ እንዲሆኑ የምታስተምሩት ወንድማችን መጨረሻ ላይ አስተያየቱን ከመለስክልኝ በኋላ ሰጠኛለህ። አይ እነግርሃለሁ፣ ችግር የለውም ግን ንገረኛ። በቃ ችግር የለውም። ተረት እያዳመጣችሁ በደንብ
ኦኬ እንደ እስልምና የነቢያት ሃይማኖት ነው ተብሎ ብዙ ጊዜ አጮሁ ሲናገሩ እንሰማለን። እስልምና የነቢያት ሃይማኖት ነው፣ ነቢያቶች ሁሉ ሰብከውታል ብሎ ሲናገሩ እናዳምጣለን። ኦኬ ነቢያቶች የሚያምኑት ሃይማኖት ከሆነ ሙሐመድም ደግሞ የነቢያቶችን ፈለግ ተከትሎ መጣ ብሎ የሚያምኑ ከሆነ ይሄንን ነገር ከሙሐመድ በፊት የነበሩ ነቢያቶች ሊሰብኩት ይገባል፣ ሊያስጠነቅቁ ይገባል ህዝቦቻቸውን። ምክንያቱም ለምንድን ነው አለበለዚያ ወይ ከሙሐመድ በፊት የነበሩት ሰዎች የመቃብር ቅጣት አያገኛቸውም። ለምን? ያንን መልእክት ስላላደረሱ፣ ወይም ደግሞ እስልምና የነቢያት ሃይማኖት አይደለም። ስለዚህ ለቅሷችሁና እያያችሁን ትታችሁ ወደ መልስ ብቻ መመለስ ትችላላችሁ። የነቢያት አስተምህሮ ነው የሚለው ተረት ተረት ነው። የነቢያት አስተምህሮ ሊሆን እንደማይችል ይታወቃል። ሲጀመር ደግሞ አምላክ በእንደዚህ አይነት ሁኔታ ማለት በቃ ይህ ቅናት እኮ ነው። ዝም ብሎ ቅናት ገና እንደገና ፀጉርን በደንብ አበጥረሃል ብሎ በመቃብር ውስጥ የሚቀጠቅጥ ሽንትን ስሸና ልብስ ነክተዋል እንደዚህ ብሎ የሚቀጠቅጥ ለሙሐመድ ለራሱ ሲሆን ደግሞ ላውሌ እየለቀቀ የዘር ፈሳሹን በእጃቸው ሰዎች እየጠረጉለት ለእሱ ሲሆን ችግር የለውም። ለእሱ ሲሆን ችግር የለውም። እቺ ቀጭኗ ተሆነች ግን አለ እሷ ነጃሳ ነች ይሏቸዋል። ባይዞ ሀዲሱ እንደዛ አይልም እኮ ሙስሊሞቹን አሁን ምክንያቱም ነቢያቸውን ሴቭ ለማድረግ ብለው ነው። ቀድማ የምትወጣው ከሆነች እሷ ነጃሳ ነች። በኋላ የሚወጣው ግን ነጃሳ ነው አይደለም። ዋናው ነጃሳ አይደለም። እንደ ውሃ ነገር የሚወጣው ግን ነጃሳ ነው። ብቻ ተዛ ግን ሻወር መውሰድ አለበት፣ መታጠብ አለበት። መሐመድ በእጅ ነው የሚጠረግለት፣ በእጅ ይፈቀፈቅለት ነበር። ምንድን ነው የምን መታጠብ ነው? እሱን ከመቃብር ቅጣት ለማታደግ ብለው የፈጠሩት አሁን ምን ነጃስ አይደለም ምናምን ይሏቸዋል ማለት ነው። ግን መታጠብ አለበት። መሐመድ ታዲያ አይታጠብም እኮ በእጃቸው ነበር የሚፈቀፍቁለት። አንድ አይደለም ብዙ ጊዜ ነው የምትለው አይሻ። ብዙ ጊዜ በእጄ ነው የምጠርግለት፣ በእጄ ጠርግለታለሁ፣ እፈትግለታለሁ ትላለች። እሱን መሐመድ በመቃብር ይቀጣል አለማለት ዋናው የዘር ፈሳሽ ነጃሳ አይደለም አሉ። የቱ ጋር አለችስ? መስተረጃ ምን ነጃሳ ነው? ዝም ብለህ በውሸት መቅጠፍ የለብም። ዝም ብለህ እንትኑን ዋሽታ መናገር ምኑ ነጃሳ ነው ወይ? ነጃሳ አይደለም እሱ እንትኑ የዘር ፈሳሹ ነጃሳ አይደለም። ነጃሳ የሚባለው ምኑ ነው? ነጃሳ ወይ ምኑ ነው? ጀመራ አይደለም እሱ ጀመራ የሚወጣው ነጃሳ ነው። የዘር ፈሳሹ ኮኔስ ምን አልኩኝ? የሚያቆሽሸው ግን የትኛው ነው? ሊተራሊ ልብ በሉ። ውሃ የሚመስለው ነገር አለ ፈሳሽ፣ እሱ ነጃሳ አይደለም ይላቸዋል። እሺ ዋናው ግን ነጃሳ ነው። አዎ ውሃ የሚመስለው ነገር ነጃሳ ነው። ዋናው ነጩ ደግሞ እሱ ነጃሳ አይደለም። ኖር አስመሰለ ሱሪ አዝረክርከው በእጅ እየተጠረገለት ይላል። ችግር የለውም እሱ ዋና የዘር ፍሬው ነጃሳ አይደለም ተባለ። ችግር የለውም ኖርማል ነው። በእጅ ቢጠረግልም ኖርማል ነው እሱ። ኖር አስመሰለ ሱሪ ላይ ስትራይፕ ሰርቶ በሱሪ ላይ ኖርማል ነው እሱ። ውሃ የሚመስለው ነገር ዝም ብላ ትንሽ የምትፈሰው ግን እሷ ነጃሳ ነች። ማን ያለው? ሙስሊሞች። ወይ ቀልድ አለ። ለምንድን ነው የሚስቀው? ቀልዳችሁ እኮ ስለማይጠገብ ነው። ባይዘ ሂምሌል አድርገህ ለምን መስቀው አልከኝ? ማስረጃ ክፈት። አንድ አዲስ አታመጣም እንደዛ የሚል ማስረጃ ክፈት። ለምን ማስረጃ ክፈት እስቲ። ለምንድን ነው ማስረጃ ልክፈትልህ? ስፐርሙ ወይንም ደግሞ ሴመን የሚባለው ነጃሳ አይደለም የሚል ማስረጃ ክፈት። እንትኑ አይዱ የተኛው ነው አልከው። ስፐርሙ ዋናው መስኩለት እንዴ? እሱ እርግጥ እሱ ራስም ብላል እኮ እሱም እንደዛ ይላል ብላል እኮ
እኮ እሱ መሐመድን ሴቭ ለማድረግ የተናገራችሁት ነው። መሐመድን ሴቭ ለማድረግ የተናገራችሁት እንጂ ሐዲስ ላይ እንደዛ የሚል የለም። ክፈት ሐዲስን ከሌለ እሺ፣ አንተ በምን ነው ሰማው? የእናንተን ተረት ተረት እያሳየው እኮ ነው። ዝም ብለህ ተረት ተረት በአፍ ነው ተወራው ሰማኸው ወይስ አሁን በማስረጃ መሐመድ ነብዩ ሰለላሁ ዐለይሂ ወሰለም በመጽሐፉ እንደዛ ብለዋል ነው አልከው? ተረት ተረታችሁን እየደገምኩላችሁ ነው። መሐመድን አዳምጥ። በነገራችን ላይ አዳምጠኝ። በነገራችን ላይ እኮ አንተ የሆነ ነገር ማተም ያቃታን ነገር ለማውራት የሆነ ሰው ሲጠይቅ ከቀስታ ታስወርደዋለህ። በስትክክል የሚመልሰው ሰው ታወርደውና ማይመልሱትን ዝም ብሎ ቲክቶክ ዝም ብሎ ስኮር የሚያደርጉት እነሱን ታስቀምጥና እንትን ትላለህ። አታድርስ። በቃ መረጃ ክፈትና ቀጥል። አይደለም ቀጥል ምናምን ሳይሆን አንተም ይቆጡ የለህም ሲጀምር ሰውን ለመረዳት አሁንም ሰዓት መረጃውን ባመጣው ታወርደኛለህ ከቀስት ስለማቅ እኮ ነው። ሁሉም ሰው ይረዳል እኮ አንተን። መረጃውን አንጣና ቀጥል። መረጃውን አንጣና ቀጥል። መረጃ እኮ ራስም ነገርክ እኮ መሐመድ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሱ እንደዛ ብለዋል ብላ አይቻለሁ ብላ አወራህ እኮ። አይዱ ነጭው ነገር ነጃሳ አይደለም፣ መጀመሪያ የሚወጣው ውሃው ነገሩ እሱ ነጃሳ ነው ብለዋል አልከ እኮ። አልወጣኝም። መሐመድ ላውሌ ነጩን ፓርት አዝረርክሮት ይሄዳል። እናንተ ግን መሐመድን ሴቭ ለማድረግ ለማዳን ስትሉ መሐመድ ላውሌ ስለሚረጭ እሱን ለመታደግ ስትሉ ዋናው ስፐርሙ ነጃሳ አይደለም፣ በሱ ቢኬድም በእጅ ቢጠረግም ኖርማል ነው አላችሁ። ውሃ የምትመስለው ቀድማ የምትወጣው ግን ትንሿ እንትኗ እሷ ነች ነጃሳ አላችሁ። ምክንያቱም መሐመድን አለበለዚያ ምን ይሆናል? እላው ላይ ብዙ ጊዜ የሚረጭ ስለሆነ በመቃብር የሚቀጠቀጥ ይሆናል ማለት ነው። በመቃብር እሱ እንዳይቀጠቀጥ እሱን ለመታደግ ስትሉ ምን አላችሁ? አይ ነጃሳ አይደለም፣ ነጃሳው ቀድማ የምትወጣው እንትኗ ውሃ ነገሯ ነች ብላችሁ አላችሁ። ነጩ ወፍራሙ እሱ ነጃሳ አይደለም ያላችሁት የእናንተ ማብራሪያ ነው። ለምን? መሐመድን ሴቭ ለማድረግ እላው ላይ እንደ ኖራ ቀቢ ተጨማልቆ ስለሚሄድ ማለት ነው ወደ መስጊድ። ለምን አንተ ለራሱ የሚውት ለምን ታደርጋለህ? ማስረጃ ክፈት። ለምንድን ነው የምታደርገኝ? ሲሆን አንተ ራስን ብቻ ነው የምታወራው፣ ሰውን አትረዳም። በቃ አንተ ሁሉም ነገር አውቀሃል፣ አዋቂ ነህ። ማስረጃ ክፈት ወንድማችን። አንተ መች ከፈትክ? ክፈት ስትባል ቅድም ማስረጃ ትጠይቃለህ እንጂ አትጠይቅማ። ላወራሁት ነገር ነው ማስረጃ። አዋቂ ነህ እንጂ ላወራሁት ነገር ማስረጃ ትጠይቀኛለህ፣ ከፍታለሁ። ላወራሁት ነገር ማስረጃ የማቅረብ ግዴታ አለብኝ። ሎክ ላወራሁት ነገር ራስህ ላወራው ኮኔ ላወራሁት ራስህ ላወራው መጀመሪያ እኔ ስላወራ ኦኬ። መሐመድ ላውሌ እንደሚረጭ ላሳይህ። አሳይ። ኦልራይት ክፈትለት። ክርስቲያን አንዴ ከፍ በል። መሐመድ ላውሌ እንደሚረጭ አላወቀም ይሄ ልጅ። በአማርኛ ክፈትልኝ። ሱናኒ በመጃ 504 አንዴ ክፈትለት። ኦኬ። በመቃብር ውስጥ ከሚቀጠቀጥ አንዱ ነው። ንጽህናው የማይጠበቅ ነው። ንጽህና ለመጠበቅ በመቃብር ስለሚያስቀጠቅጥ ያመጣለዋል። እስልምናችን እኮ ንጹህ ነው፣ እንደዚህ ቆሻሻ ነገር የለውም። እውነት ነው፣ ንጹህ ነው። ነብይህ ግን ቅማል ነበረበት፣ ሳቦቹም ቅማላም ነበሩ ከንጽህናቸው ብዛት የተነሳ። ሰው የሚቀምለው ንጹህ ሲሆን ነው አይደለ? ሙስባ በአማርኛ ክፈተው። በአማርኛ ሰው የሚቀምለው ንጹህ ሲሆን ነው አይደለ? ይሰማሉ? ይሰማል። አንብቦሽ Look, I asked Aisha about the clothes soiled with semen. አይሻን ጠየኳት፣ ምን በሴመን ሶይልድ ስለሆነው ልብስ። የማን ልብስ ነው? የመሐመድ ነው። ሱናኒ በመጃና እንደ ክፈታ 504 ለምን ጨርሰው እንጂ ያሳየው ከዚህ
ወይኔ መዝለል እንደምትፈትግለት ደግሞ ላሳየ ሁለቱንም የያዘውን ላሳየ ስለፈለኩ ነው። The messenger of Allah was asked about prostatic fluid and I said for the ablution is necessary, for semen bath is necessary. ለሴመን ምን ያስፈልጋል አለ? ባዝ ወይንም ደግሞ እንትን ማድረግ ሻወር ግዴታ መታጠብ አለበት። እሱ ግን ምንድነው የሚደረግለት? በእጅ ነው የሚፈተግለት። መሐመድ ግን በእጅ ነው የሚፈተግለት። በየቱ ጋር በእጁ የሚፈተግለት የሚለው አሳይ። ሻወር መውሰድ ባሳይስ ግዴታ ነው። ኦልራይት ኖ ይሄን አይደለም። ስክራፕ እንደሚደረግለት መሐመድ ስፐርም እንደሚፈተግለት ለምንድን ነው ዞር የሚያደርገው? ቀጥታ እዚህ ጋር አያሳይም እንዴ? እሱ ፊት ለፊት አድርግለት። እሺ አንብብሽ I often scrubbed the semen from the garment of the messenger of Allah with my ምስባህ ባዳ ደምስ ተራን ጠብቅ። ምን አድርግ ነበር ብዙ ጊዜ ትላለች። ከነብዩ ልብስ ላይ ስፐርሙን በእጆቼ ፈትግለት ነበር። ነብይ ሻወር ከመውሰድ ይልቅ ስፐርሙን በእጅ ነበር የሚያስፈትገው። ንጽህና ነው አይደል? አሁን ማይክን አንሳው። ይሰማ ነው። ወጣ። ኦልራይት እሺ፣ ባክ አድርጎ ወደ ቶፒኩ። እንኳን ደህና መጣ